ይቅርታ ወረቀቱን ሰራሽ? የምን ወረቀት ነው? ኧረ እባክሽ አልነገረኝም ለማለት ነው። ማነው የሚነግረኝ? ማሚ አቤል ምንም ነገር አላለሽም? ይኸውልሽ እንዳላወቃቱኝ እሺ። ማነሽ? ርብቃ። ማሚ ወረቀቱን ፈርመሻል ወይስ አልፈርምሽ? አይ አልፈረምኩም። ለምን ተብሎ? አንቺ ወደዛ ትተባተቢብኝ። ለምንድን ነው ቆይ ያልፈረምሽው? እንዴት ፈርማለሁ ማ? እንዴት ፈርማለሁ ማሚ? በእስክርቢቶ ማለቴ ማም፣ እኔ አቤልን መፍታት አልፈልግም። ለካ አንቺ መፍታት አትፈልጊም? አዎ ማሚ፣ ደግሞ እኮ አቤልም ፍቺውን አይፈልገውም። እኔ ፈለግኳ። ለምን ግን ማም? በእኛ ትዳር እኮ ከኛ ይበልጥ አንቺ ነበርሽ ደስተኛ ሆንሽው። ርብቃ፣ አሁን እኔ ምንም አይነት ወሬ አልፈልግም። በዚህ ሳምንት እፈልገዋለሁ። ፈርሙና ስጡ። በደንብ ነው የማደርገው። ጠብቂኝ እሺ። አንተ እንዴት ነው የምታወራኝ? እባክህ ማሚ፣ እባክሽ እኔም ብቻ ስሙኝ አትበይ። አንተ ምን አልክ? ይኸውልሽ ማሚ፣ ከዚህ በኋላ በህይወቴ ጣልቃ ገብተሽ ልትረብሽኝ አልፈልግም። ርብቃንም እንድትናገሪያት አልፈልግም። አንተ እኔ እንደዚህ ትናገረኛለህ? ለአንድ ስራ ሴት ህይወቴ ውስጥ ገባት ብለህ? እኔ እኮ ማሚቴ ነኝ፣ ማሚቴ። ይኸውልሽ ማሚ፣ ርብቃ እኮ ተራ ሴት አይደለችም። አቤል ዝም በል። ይኸውልሽ ማሚ፣ ዝም እንድል ከፈለግሽ ርብቃን ተያት። ትሰማኛለህ? አልተዋትም። ህይወቴን ነጥቀውኛል። ቆይ ማነው ደግሞ ህይወትሽን የነጠቀሽ? ትሰማኛለህ አቤል? አሁን ወረቀቱን አስፈርማትና ከዚህ ቤት ውልቅ ትበልልኝ። አትሄድም ማሚ። ትሄዳለች ማሚ፣ አትሄድም አልኩሽ እኮ። ትሄዳለች አልኩህ አቤል። በቃ እንደዛ ከሆነ እኔንም አብረሽ አባሪ። ምን? ይሄ ደግሞ ምን ማለት ነው? ያኔ ታስታውሻለሽ? እንኳን ደህና መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ከተመቻችሁ ላይክ እያደረጋችሁ ቤተሰብ መሆናችሁን አትርሱ። እናመሰግናለን። ማሚቴ ጸባያቸው መቀየር ከጀመረበት ጊዜ ጀምሮ ርብቃንና እንዲሁም ደግሞ መላ ቤተሰቡን ግራ አጋብተዋል። የማሚቴ ጸባይ መቀየር ከምን መንስኤ ወይም ከምን እንደሆነ ምንጩ ሁላቸውም ያወቁት ነገር የለም። ርብቃት ግራ የተጋባችው ማሚቴ በትዳራቸው ጸንተው እጅግ በጣም ብዙ ልጆች አፍርተው አያት ለመሆን የሚጓጉትን ማሚቴን ለማስደሰት እጅግ በጣም ብዙ ነገሮችን ስትለፋ ነበረ። አሁን ላይ አቤል ወደ ራሱ እየተመለሰ ነው። ርብቃንም ማፍቀር ጀምሯል፣ መውደድ ጀምሯል። ማሚቴ ግን በመሀል ላይ የተፈጠረውን ነገር ምንም የሚናገሩት ነገር የለም። አንዲት ወረቀት ይዘው የሚያለቅሱባት ሰዓት ነበረችና ከዛ ቀን ጀምሮ ነበረ ይህንን የማሚቴ ጸባይ መቀየር የጀመረው። ማሚቴ ምን አጋጥሟቸው ይሆን ለዚህ ሁሉ ነገር የዳረጋቸው? የሚበላም ሆነ የሚጠጣ ነገር ወደ ክፍሏ እንዳታደርሽላት፣ ሴት ናት ሰርታ ትብላ፣ ታግዝሽ፣ ትምጣና እዚህ ሳሎን ላይ የቀረበውን ትብላ በማለት ትዕዛዝ ለአዙ እያስተላለፉላት፣ አዙይ ደግሞ እጅጉን በጣም ምስኪን ልጅ ናት። ተይ ማሚቴ ፍቺ፣ ከእሷ ጋር ጥሩ አይደለም እንደዚህ መባባል በማለት አዙይ አሁን ላይ ርብቃ ተወግና ትከራከራለች ማለት ነው። ርብቃ ብትበላም ባትበላም ችግር የለባትም። እሷ አንድ ሰው እርቧት ነው የመጣችው። ይሄ ማለት ደግሞ የምታፈቅረውን የምትወደውን የኔ ይሆናል ያለችውን ሰው ለማግኘት የቤት ሰራተኛ ሆና ዝቅ ብላ ሰርታ እሱን ለማየት በገባችው መሰረት ብዙም ትዝ አላላትም። ስለ ምግብ፣ ስለ ውሃ፣ ስለ ሌላ ነገር አትጨነቅም። የምትጨነቅ የነበረችው አቤልን እንዴት ላገኘው፣ እንዴት አድርጌ አቤልን የራሴ ላድርገው ነበር። አሁን ላይ ግን መንገዶቹ ተከፋፍተውላታል። ማሚቴ የከፈቱላት መንገድ ዛሬ አቤልን በእጇ እያስገባችው ትገኛለች። ማሚቴም በድንገት ተነስተው የፍች ጥያቄውን አቅርበዋል ማለት ነው። መፋታት አለባችሁ፣ እናንተ ሁለታችሁ በአንድ ላይ አብራችሁ መሆን የለባችሁም ብለዋል። ይሄ ማለት ደግሞ ድንገተኛ ስለሆነ ለሁላቸውም ግራ ተጋብተዋል። ይሄ ነገር እንደ ፕራንክ ሊያደርጓቸው አስበው ከሁለታቸው ላይ የነበረውን ክፍተት ለመሙላት እንደ ሚስት አትመለከታትም ያሉት ነገር ነበረና ከዚህ ቀደም አሁን ላይ ሁለታቸውን ለማጠጋጋት ምን ያህል እሷ ለሱ እሱ ለእሷ ደግሞ ያለውን ነገር እንዴት አድርገው ነው አንዳቸው ለአንዳቸው የሚተሳሰቡ የሚለውን ለመገመትም ያስመስልባቸው ነበር መጀመሪያ። አሁን ላይ ግን አምርረዋል። እጅግ በጣም የሚያደርጉት ካለባበስ ጀምሮ እስከ ንግግር ተቀይራባቸው ያዩት ሁላቸውም ግራ ተጋብተው አሁን ማሚቴ ምን ነካት ወደሚለው ሁላቸውም ሄደዋል። ዛሬ ላይ አንድ ነገር ፕራንክ አድርጋለች። ማናት? ርብቃ ለሪች ፕራንክ አድርጋታለች። ምክንያቱም በጣም ተቆጥታ የት ነበርሽ በማለት ከእዩ ጋር አብረው እደጅ ወጣው ቆይተው ሲገቡ
አቤልና እንዲሁም ደግሞ ርብቃ አንድ ቦታ ላይ ቁጭ ብሎ ነበረ። እነሱ የሉም ብለው ቀሰስ ብላ ሾከክ ብላ ስትገባ ሪች ምን አስደነገጠሽ? ቀስ ብለሽ ምን አስገባሽ? በማለት ሲሏት ኩርሲ ወንበራቸው ላይ ተቀመጡ። ወንበር ላይ ተቀምጠው እያለ ተነሽ ውጭ ከዚህ ቤት እንዴት ያለኔ ፍቃድ ትወጫለች ሳትናገሪ? በማለት ርብቃ ጮክ ብላ እጅጉን በጣም ተናዳ ፊቷን አኮሳትራ ሪችን ተናግራት ነበር። እጅግ በጣም ተናዳባት ስለነበረ ሪች እሺ እሷን ብላ ተደናግጣ በጣም ይቅርታ ምናምን ብትል አልሰማም አልቀበልሽም አለቻት ርብቃ። ከዛ ሪችም ብድግ ብላ ልትወጣ ስትል እኔ አውቄሽ እኮ ነው ዝም ብዬ ነው አውቄሽ ነው ስቀልድ ነው በማለት እንደዚህ አይነት ቀልድ አለ እንዴ ብለው ሁላቸውም ተቆጥተው ነበር ማለት ነው። በዚህ መካከል ላይ ያለ ሪች እና እዩ አንድ ሀሳብ አምጥተዋል። ይሄ ሀሳብ ደግሞ ሪች በሚስጥር ተነጋገሩ ማለት ነው። ይሄን ሚስጥር ቅጣቱን እደጅ ወጣን ነው የምትቀጡት በማለት ቅጣት አዘጋጅታ ነበረ ሪች ያዘጋጀችው ቅጣት ምንድን ነው? እሱንም እደጅ ወጣው ሁላቸውም እየተዝናኑ ነበር። በመካከል ላይ ቦታውን እየጎበኙ ምን እያሉ ሪችም ከፊት እየቀደመች እየሮጠች እንዲሁም ደግሞ ርብቃም ደግሞ ከአቤል ጋራ ያለፈውን ጊዜ ፍቅር ጊዜያቸውን እንዴት ማሳለፍ እንዳለባቸው እና ስለ ነገ ታሪካቸው የምትነግረውን ነገር ብዙ ነገሮች እንደደበቀችው ከኋላ ብዙ ነገር እንዳላት እና እሱን ነገር እንደምታሳውቀው የዛኔም ደግሞ ይዘኸኝ የምትሄደው ቦታ ማዝናኛ ስትወስደኝ እዛ ቦታ ነው የምነግርህ በማለት ቃል እየገባችለት እያለ እዩ እየሮጠ ወደ እነሱ ይጠጋል። ርብቃና እዩ ተቀምጠው ባሉበት ቦታ ላይ እዩ ሲደርስ እዩ ምን ይላል? መተንፈስ አቅቶት ነበረ እየሮጠ ስለመጣ ሪች ወድቃለች በማለት አንድ ሁለት ቃላት ይናገራል ማለት ነው። ምን ሆነች ሲሉ እነሱም ተያይዘው እየተሯሯጡ ወደ ቦታው እየሄዱ ነበረ። ይሄ ማለት ለነሱ ቀን ላይ ላደረገችው መልስ ምት መሆኑ ነው ሪች ያደረገችው ነገር። በዚህ መካከል ላይ እሷ ላይ ሲደርሱ ሁላቸውም ተደናግጠው የወደቀችዋን ሪችን ለማንሳት እንዲህ እያገላበጡ ሪች እያሉ ነበረ ሁላቸውም። በዛ ሰዓት ላይ የሆነው ነገር ፕራንክ ነው ማለት ነው። ምክንያቱም ቀን ላይ ላደረገችው እሷ ንግግር ይሄንን መልሰ ምት መሆኑ ነው። በዚህ መካከል ምን ሊፈጠር ይችላል? ምክንያቱም ርብቃ አሁን ሰዓት ላይ እርጉዝ ናት። ይሄንን ደግሞ አቤል አያውቅም። እንደገናም ርብቃ በዚህ መካከል ላይ ሆና እጅግ በጣም ብዙ ነገሮች ሊከሰቱባት ይችላል። በድንጋጤ ምክንያት ወይ ልጁ ሊወርድ ይችላል ወይ ደግሞ ሌላ ችግር ይኖራል። በነገራችን ላይ ርብቃና እንዲሁም ደግሞ እዩ የአባት ስም መመሳሰል አይታባቸዋለች ሪች። የአባታችሁ ስም ይመሳሰላል እንዴት ነው ነገሩ እያለች ነበረ እና ብዙ ትኩረት አልሰጠችውም። ማሚቴም እንግዲህ ከዚህ ቀደም የሆነ የሚያስታውሱት አንድ ታሪክ ይኖራል ብዬ ተስፋ አድርጋለሁ። የሁለት ልጆች ህፃን ፎቶ የያዘ ወረቀት ይዘው ሲያለቅሱ ነበረ ብላ ነበር ከዚህ በፊት አዙ። ስለዚህ ማሚቴ እርግጠኛ ነኝ ምንም ቢሆን ለአቤል አንድ ነገር የነገረችው ነገር ነበረ። ህይወቴን አበላሽተውታል ያለችው ነገር በስተመጨረሻ አቤልን በጥፊ ከመታችው በኋላ ህይወቴን አበላሽተውታል በፍጹም አይሆንም ያለችው ይሄኔ በቀል ይሆናል። መጀመሪያም ጊዜ ማን እንደሆነች ርብቃ እንዲሁም ደግሞ የርብቃ ቤተሰብ ማን እንደሆነ ምንም አይነት መፍትሄ መንስኤ ስለሌላቸው ዝም ብለው ርብቃን አምነው ተቀብለዋት ነበር። የልጅ ሚስት ነሽ በማለት መጀመሪያ እሳቸው ገና እንደገቡ አጨብጭቦ የተቀበላት ራሳቸው ነበረች። አሁን ላይ ርብቃ ወደ ቤት ከገባች በኋላ ብዙ ችግሮችን እያስተናገደች ትገኛለች። ማሚቴ የልጅ ሚስት አሁን አያት አርጊኝ እያሉ እሰይ እያሉ ደስ ብሏቸው የተቀበሏትን ርብቃን አሁን ላይ እያጣጣሏት ነው። እጅጉን በጣም ጠልተዋታል። አስተያየታቸው ክፉ ነው። ርብቃም ግራ በተጋባችበት ሁኔታ ላይ ለአቤል መልስ አትስጣቸው፣ ማሚቴን መልስ አትስጣት፣ ዝም በል አንተ በማለት እዩ ግን ማሚቴ እንደዚህ ናት፣ ሲነሳባት እንደዚህ ናት፣ ሰው ይቀየራል በጊዜ ሂደት እና እሷም ተቀይራ ነው አታዩም እንዲ ያለባበሷ አነጋገሯ እያሉ ባደረገችው ነገር በጣም ተገርመዋል። በነገራችን ላይ ቤቱን በስሟ ካዞረችላት ትንሽ ጊዜ ቆይታለች። ርብቃ አሁን ላይ የነ አቤል መኖሪያ ቤት በርብቃ ስም ሆኗል። ይሄ ማለት ደግሞ ማሚቴ ምን አስባ ነው አሁን ላይ ያኮረፈችው? ቤቱንስ ወረቀቱን ለእዩ አትናገሪ፣ ለማንም ሰው እንዳትናገሪ ተብላለች። እዩ ብቻ ነው ይሄንን ወረቀትና የሚያውቀው የቤቱን ካርታ ስም በርብቃ መዞሩን የሚያውቀው እዩ ብቻ ነው። አቤል በራሱ ምንም የሚያውቀው ነገር ሆነ ምንም አይነት ነገር የለም። አሁን ላይ እጅግ በጣም ውስብስብ ያለ ታሪክ ነው። ምንም አይነት ፍንጭ አይሰጥም። ምክንያቱም እዩና ርብቃ ቤተዘመድ መሆናቸውን የሚገልጽ ትንሽ ነገር ቢኖርም ግን ደግሞ አቤል የማን ልጅ ነው፣ በእናት ወይስ በአባት የሚገናኙት የሚለውም ብዙ ትስስር ያለው ነገር ስለሆነ የርብቃ እርግዝና በጣም አስቸጋሪ ይሆናል ማለት ነው።
አቤል ያልጠበቀው ነገሮችን ያስተናግዳል። በቀጣይ በክፍል 17 በጣም ብዙ ነገሮች ይከሰታሉ። አቤል ድንጋጤን ይከተለዋል። እንዲሁም ደግሞ በህይወቱ ላይ ብዙ ቀውሶችና ለውጦች ይመጡበታል። ርብቃ እህቱ ከሆነች ምንድን ሊያደርግ ይችላል አቤል? አሁን ላይ ርብቃ ያለ ፍቃዱ ያረገዘችው ልጅ እንዴት ልታደርገው ትችላለች? ሪችስ የወደቀችበትን ምክንያት ፕራንክ ወይስ እውነት የሚለውን አብረን የምናይ ይሆናል። ማሚቴስ በዚህ ግንትር ባለ ባህሪያቸው እስከ መቼ ሊቀጥሉ ይችላሉ? ለማንኛውም አዞ በአሁኑ ሰዓት ላይ በ3 እጥፍ ሊሰጣት ተነጋግራለች ማለት ነው። ምክንያቱም ደግሞ የመጀመሪያዋን ፍቅረኛውን እዩ እሷን ትተሽ የኔን ስራ ትሰሪያለሽ፣ የእሷንም ትሰሪያለሽ፣ የኔን ትሰሪያለሽ፣ የእሷ የምትልሽን ነገር እያንዳንዱ ነገር ለእኔ ታቀቢያለሽ በማለት ድርድር ይዘዋል ማለት ነው። በ3 እጥፍ እያደረግኩ እኔ እሰጥሻለሁ ሲላት እሺ ቦስ ችግር የለውም ብላለች። አሁን ላይ አዞ ወደ ቦሷ ተቀይራለች ማለት ነው። እዩ ደግሞ እጥፍ ከሷ ከምሰጣት እጥፍ ከተቀበለች እርግጠኛ ነኝ ምንም ሳታስቅማማ ሁሉንም ነገር እያንዳንዱ ነገር ቤት ውስጥ የሚደረገውን ከደጅም ያለውን ውሎዋን ሁሉንም ነገር ሪፖርት የምታቀርብለት በየቀኑ ይሆናል ማለት ነው። ውድና የተከበራችሁ ይህን ድራማ የምትከታተሉ በያላችሁበት ሰላምና ፍቅር እመኝላችኋለሁ።